ዝም በይ ምንም ነገር እንዳትልሽ እሺ ዝም በይ እትዬ ወለደችሽ መቼ መጣሽ ነው እንኳን ደህና መጣሽ ምን አገባሽ ደግሞ እንደሚያስብ ሰው አትሁኝ እሺ አፍሽን ዝጊ ቆይ ለምን ምን ሆነሽ ነው ምን አገባሽ ዝም በይ አልኩሽ ሴትዮ በቃ አላየሽኝም አልመጣሁም እሺ ግን እትዬ አንድ ነገር ልነግርሽ ይገባል በፖሊስ እየፈለጉሽ ነው አንቺ ዝም በይ አፍሽን ዝጊ በእጄ ሰበብ እንዳትሆኝ ብዬሻለሁ እኔ እኮ ማሳወቅሽ ብዬ ነው ወይኔ ጉዴ በቃ ዝም በይ ስለኔ ምንም አይመለከትሽም ይልቃውን ያቺ አይጥ የሆነች እህትሽን እንዳታይኝ አስቆሚልኝ ሂጂ ኧረ እሷ ብታይሽም ችግር የለውም ደግሞ እንዴት ብዬ ነው ከዛ ጋር ዞር በይ መላት አላውቅም እንዴትም አድርገሽ ዞር አድርጊያት በይ ኧረ እኔም እንድትታይም ሆነ ቅሬ እንድታበላሹ አልፈልግም ስለዚህ እንዴትም መውጣት አለብሽ እሺ በቃ እዚሁ ጠብቂኝ ዞር እንድትል አድርጋት በጣም ጥሩ በይ ሂጂ ሽመሽኩቅ አየችኝ ማትረባ ለምንድን ነው እንደሱ የምትይኝ? የእውነት ግን ረስታዬ ነው አመሆኑ ማለት ምን ተፈጠረ? አዎ አላወኩም። እና ማንን ነው የምታውቀው? ወይ የቤቱን ሰው ጠርቼ ልጠይቅህ? የምታስታውሱ ሰው አለ? መሲ መሲ አይንዬ ኤልሱ ሁላችሁም ነው ወደዚህ የኔ ልጅ ደህና ነህ? ምን ተፈጥሮ ነው? ችግር አለ እንዴ? በእርግጥ መሰባሰባችሁ ጥሩ ነው። እኔም ላናገራችሁ ፈልጌ ነበር። አይንዬ አሁን ሁላችሁም ታስፈልጉኛላችሁ። አዱኒ አሁን ሁሉንም በትኩረት ያቸውና ከዚህ ውስጥ ማንን እንደምታውቅ ትነግረኛለህ። አላውቃቸውም። እነማን ናቸው? ምንድን ናቸው? ማለት ቤሉል ቆይ አዱኒ ምን ሆኖ ነው? አላውቃችሁም ማለት ምን ማለት ነው እንዴ? አላውቃችሁም ሲል ምን ማለት ነው? ማታ መኝታ ክፍል ውስጥ ተዘርሮ ነው ያገኘሁት። ከተነሳ በኋላ ግን ምንም የሚያስታውሰው ነገር የለም። እኔንም አላውቅም ነው ያለኝ። ምናልባት እናንተን ካወቃችሁ ብዬ ነው። ምን አገባሽ ደግሞ እንደሚያስብ ሰው አትሁኝ እሺ አፍሽን ዝጊ ቆይ ለምን ምን ሆነሽ ነው ምን አገባሽ ዝም በይ አልኩሽ ሴትዮ በቃ አላየሽኝም አልመጣሁም እሺ ለምን ጠራሽ እሷ ናት ሚስቴ። እሷን አውቃታለሁ። ቆይ ምን እሱ መጥረሽ ነው ትንሽ ይሄ ውሻ ሆን ብሎ ነው አረሳትም። በእኛ ለመጫወት ፈልጎ ነው። ምን ማለት ነው ሚስት ማለት? ልቀቀኝ። አዎ ሚስቴ። ልቀቀኝ እባክህ ወደዛ። ኧረ እሷ ሰራተኛችን ናት እንዴ? ማን እሷ ሚስት ያደረገው? እሷ እኮ ቤት የምታጸዳ ምግብ የምትሰራ ልጅ ናት። እኔ ነኝ። አንቺ እህቱ ነኝ። እኔ በቃ ላይ ነኝ እንመለከታለን። አዶኒ ልቀቀኝ። እዚህ ምን አባት አደርጋለህ አንተ? በለው በጣም እኮ ደፋር ነሽ አንቺ። እንኳን ለቤትሽ አበቃሽ። ቆይ ፖሊሶቹ እንዴት አለፍሻቸው? መልስልኝ። እዚህ ምን አባት አደርጋለህ? ቆይ ማን ፈልገን የመጣው? እኔማ አንቺ ሳኖሪ ልጅሽን ተመላልሼ እጠይቃታለሁ። ቆይ አልነገረችሽም እንዴ? ኧረ እባክህ ከምሬ ነው? አዎ። እና አንቺ ከሌለሽ ሌላ ማን አላት ብለሽ? እሺ በቃ ናውጣ፣ ውጭ ለመነጋገር አለብን። አንዴ የመጣሁበትን ሳልጠይቃት ወዴት ነው የምሄደው? ባይሆን ውጭ ላይ ወጣ ብለሽ ጠብቂኝ። አናገሪያት እመለሳለሁ። እሺ ተሎ ብለህ ውጣ። እኔ ማንም ሰው ሳያይ መውጣት አለብኝ። የኔ ተቃ መሰለችው እንዲያንጠጥሩ ይወስዳል። ነይ ደበቅ በይ ዘመድ አይሆንም አልኳችሁ። ሚስቴ እኮ ናት። አትንኳት ብያለሁ። እንዴ እስቲ ዘመድ ወደዛ ተረጋጋ። የእውነትም ከረሳ ቀስ ብለን ነው ማስረዳት ያለብን። አትጫጫው። ነይ እህቴ ወደ ውስጥ ግቢ። የትም አገባ ሚስቴ ናት። አብረን ነው ወደ ቤት የምንሄደው።
ወይ የኔ ልጅ እንደው ምን አገኘ? ጭራሽ ማንነትን ረስተው አመፍከው። እኔ ምንም አልረሳው። አሁን ቶሎ ብላችሁ ሚስቴን መልሱልኝ። ነይ ወደኔ ነይ ሚስት ሄዲ በጣም ናፍቀሽኝ ነበር። በዛውም ልክ ግን በጣም ፈርቼ ነበር። ቆይ እንዴት ትሻለሽ? ማመን እንኳን አልቻልኩም። ሴት ልጅ ከፈለገች ምንም ነገር ታደርጋለች ሲባል አልሰማህም? አጀሬ ተሳካልህና መጠበቅከን አይደል? ኧረ እናቴ እንደዛ እኮ አይደለም። አሁን ወንድሟ ሳይመጣ ቶሎ ቶሎ በሰላም ላውራ። እንደው እኔ ልጅ ላይ ምን አይተህባት ነው እንደው አይነትን ይጣልክባት? ኧረ እኔ ምን አይባታለሁ። ልጆት እኮ በጣም የምትወደድ ልጅ ናት። እሱን አይደል? አዎ። እሺ ከእህቴ ጋር ስንት ጊዜ ሆናችሁ? የት ነው የምታውቃት? ብዙ አመታት ሆኖናል እኮ። ብዙ አመት ቁጥር የለውም እንዴ? በፍቅር 1-3 አመት፣ ግን ከዛ በፊት ግን እናወራ ነበር። የት ነው የምታውቃት? እንትን ነው ማለቴ እዚህ ከፋዘር ጋር ስመጣ አንዳንድ አያት ነበር። አሃ የጋሽ ጓደኛ ነበርክ? አው ይገርምሃል፣ የልብ ወዳጁ ነበርኩ። ጥሩ። መሲ ስንት ቤተሰብ አላት? ቶሎ መልስልኝ እንጂ ከወደድካት ይሄንን ያክል አመት አብራችሁ ከቆያችሁ ይሄ ጥያቄ ላንተ ቀላል ነው የሚሆነው። ለምን ታቀረቅራለህ? እኔ እንጃ እርግጠኛ አይደለሁም፣ ግን አንድ እናት ከእሷ ጋር ደግሞ 3 ልጆች ያሉ ይመስለኛል። ምን ማለት ነው? ያማል እንዴ? ይመስለኛል ብሎ ነገር አለ? እርግጠኛ ሆነ ንገረኝ። እሺ እርግጠኛ ነኝ፣ አሁን እንዳልኩት ነው። እሺ የመሲ እድሜ ስንት ነው? ኧረ ጠይቄያት አላውቅም። አይገርምም አይደል? ጥሩ። መሲስ ስላንተ ምን ታውቃለች? ስለ ቤተሰቦችህ ከቤተሰብ ማንን አስተዋውቃታል? ስራስ ምንድን ነው? የምትተዳደርበት ነገር ምንድን ነው? ቋሚ ነገር አለ እንዴ? ይሄን እኮ ሽማግሌዎቹ ሲመጡ የሚመልሱት ነገር አይደል እንዴ? እኔ ስለ ሽማግሌዎቹ ምን አገባኝ? ስለማንም ምንም አይመለከተኝም። በስርዓቱ መልስልኝ። ማወቅ ያለብኝን ነገር በሙሉ ንገረኝ። እኔ ወንድሟ ነኝ። ሽማግሌዎቹን የምታውቃቸው አንተ እንጂ እኔ አይደለሁም። የራሴን ስራ ሳይሆን ተቀጣሪ ነኝ፣ ግን ጥሩ ደሞዝ አለኝ። ያው ለእኔም ለእሷም አያንስም። መቼም ታውቃለህ፣ የዚህ ቤተሰብ ድርጅት ውስጥ ነው የምሰራው። ቤተሰብ በለኝ ላልከው ነገር ያው ሙሉ በሙሉ ባይሆንም ቤተሰቦቼን ታውቃቸዋለች። በዛ ላይ እማገባት ስለመወዳት ነው። ይሄ ብቻ ራሱ በቂ መልስ ነው አይደል? ስማኝ፣ እኔ ወንድሟ ነኝ። በእህቴ ምንም አይነት ቀልድ አላውቅም። እህቴን ከሞቀ ቤቷ ወስደህ አንድ ነገር ብትሆን ወይ ቢከፋት ብታለቅስ አንድ እንባ ከዓይኗ ላይ ባይ ሰው ቤት እየኖረ ከሞቀ ቤቱ ይላል እንዴ? ደፋር! ምን አይነቱ ፈጣጣ መጣብን! በእናታችሁ አታስብ። እንዴት በእጅ በእግራችሁ ገብቼ እንደምወስዳት አሳያችኋል። እየሰማኝ ነው አይደል? ነገርኩ። ቢከፋት አንድ ነገር ብትሆን የማደርገውን እኔን አያርገኝ። ውርድ ከራሴ። ቆይ ለምንድን ነው መርቂ? አዶኒ ንገረኝ፣ እያቀለድክ ነው አይደል? በዚህ ሁኔታ የምታገኘኝ መስሎ ከሆነ እውነቴን ነው፣ ተሳስተሃል። እንዴ ሚስቴ እኮ ነሽ። ለምንድን ነው ታገኝ ምናምን የምትይው? ለምን ከኔ ለመራቅ ፈልግሽ? አንቺ እኮ ነው ያለሽ። ምን ሆነሻል? በዛ ላይ አባቴ ቤት እየጠበቀ ነው። እንደውም ደውሎ ለምንድን ነው ቶሎ ማምጡት እያለ ነበር። ኧረ አዶኒ ተረጋጋ። ቆይ ስለምንድን ነው የምታወራው? ግራ እያጋባኝ ነው። እሺ በቃ ዝም ብለሽ ቀፊና ቁጭ። አላቅፍም። አዶኒ በእናትህ ልቀቀኝ። በእናትህ አዶኒ በእናትህ ልቀቀኝ፣ ልቀቀኝ በቃ። ይሄ ውሻ ሲጀመር አልታመመም፣ በእኛ ላይ እየተጫወተ ነው። ልቀቃት ወደዛ። አውቀዋበች። ሲጀመር ምንም አልሆንክ። አንተ ምን አገባህ? የኔ ሚስት እኮ ናት። ነይ ሚስቴ ነይ። አይ አዶኒ አልመጣም። እኔ ሚስት አይደለሁም። ነይ እያልኩሽ ነው። አታሳብች። ወዴት ነው የምታውደው? አበድክ እኮ። አበድኩ ብለህ እየበጠበጥከን አይደል እንዴ? ቆይ ደግሞ ለምን እሷ ብቻ ሚስት መሰለች? ሲጀመር ምንም አልሆንክም። እሷን የምታገኝበት መንገድ ስታጣ ነው። የመጨረሻ እድልን እየሞከርክ ነው አይደል? አትድከም። እሺ ያንተ አይደለችም። አዱዬ ተረጋጋ። እሷ እኮ ሰራተኛችን ብቻ ናት። ደግሞ አታትም እንዴ እንደምታስጠላ። አንተ ልጅ ዝም ብለህ አትገልገል።
ካመመ ሂድና ታከም። እሷ መድኃኒት ወይም ሕክምና አይደለችም። አይ እሷ መድኃኒት ናት። ሚስቴ እኮ ናት። እናንተ አብዳችኋል እንዴ? እኔ አባት እየጠበቀኝ ነው። ይሄ እንጂ ነው ሚስት እያወቅሽው። አባዬ እኮ እኛ ካልሄድን ምግብ አይበላም። እባክሽ ተይኝ ሚስት፣ እባክሽ ነይ፣ ቶሎ መሄድ አለብን። አዶኒ ከኔ ጋር ችግር አለብህ እንዴ? ዞር በል ተባልክ እኮ። ቆይ አንተ ምንድን ነህ? ማነህ? ቆይ ምን ሆነህ? እኔማ እንደውም ልንገርህ ፍቅረኛዬ ናት። ማስታወስ ስላልቻልክ ነው። ምንድን ነው እንደዚህ የምታይ? እንዳያስቸግርሽ ብዬ ልቀቀኝ! አንተ ልቀቀኝ! አንተ ማነህ? ልቀቀኝ! ተረጋጋ። ቆይ እሷ እኮ ምንም አይደለችም፣ ተራ ሰራተኛ ናት። አንቺ ልጅ ዝም በይ! አፍሽን ዝጊልኝ! ካልሆነ ጸጥ ነው ማለት እሺ? አታስፈራራኝ። እኔ እኮ ማስታወሳቸው ስላገዘ ብዬ ነው። ምንም ረሳ ሚስቴ ናት። በደንብ ነው ማስታወሳቸው። ስለዚህም በይ አዱ፣ እሷ እኮ ፍቅረኛ አላት። በቃ አትፈልግም፣ ተዋት። አንቺ ልጅ ገልሻለሁ። ዝም በይ!